ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ሲገባ እንዳንተ ነው መሆን የምፈልገው ብሎኝ አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ሙሉ ጭምር ቁጭ ብሎ ሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ ወንድሜ ድምጻዊ ወንድሜ ድምጹን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምጹ ማለት ነው። የጥቅምት መድኃኔዓለም ያውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምጻዊ ነው። ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ ተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምጹ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ ይሄው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። ይሄ እሱ ድምጽ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብረው ስላለ ነው። ይሄ እሱ ድምጽ ነው። ስሙት። ወንድሜ ባሉት አበበ ለእግዚአብሔር አምላክና አብሮ አደጌ ነው። ወንድሞች ነው አጥጪ ህብረተ መንፈስ ቅዱስ ናየ ከመይዘ አብሮ አደጌ ነው። ወንድሞች እና አጥጪ ወንድሞች አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ሲገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኔዓለም በሉት ቆንጅዬ የሚያምር ልጅ አልኳችሁ። ድምፁ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች አልቀሻ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደሱት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው ነመርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ። አበበ ነው ይሄ ወንድሞች እናቶች። በክብርና በመስጋና አብሮ አደጌ ነው ወንድሞች እናቶች። በእምነት ገናነትን እናቀርብልሃለን።
ይሄ የኔ ወንድም ነው፣ አብሮ አደጌ። እናቀርብልሃለን ከእርሱ ለሚቀበሉ ሁሉ ለእድናና ለደስታ። ቆይ ወንድሞች አንዴ ይቅርታ። እንዴት አይነት ድምፃዊ መሰላችሁ? እድናና ለደስታ ለፈውስና ለረድኤት እንዴ ቆይ አንዴ ፈውስና ለረድኤት ስጋንም ለማዳን ይሁን። አልቀበርኩትም ወንድሜን በሉት ለማዳን ይሆን ዘንድ ሁሉም በአንድነት በአንድ ቃል ያመሰግኑሃል ለዘላለሙ። አንዴ ቆይ ወጥቼ ከእንደገና ልግባ። ወንድሞቼ እናቶች አልቀበርኩትም ወንድሜን፣ አብሮ አደጌ፣ ከብቶች ጠብቀን አፈር ፈይተን ያደግን በቅዱስ ቁርባን ሄደ የገደሉት። ቆይ አንዴ ጠብቁኝ ወንድሞቼ። ወንድሜ የላከልኝ ጊዜ ያለቀስኩት ለቅሶ እስካሁን ድረስ አልወጣልኝም። አባቴም ሲሞት እዚሁ ሆኜ ነው የሞተው። አጎቴም ሲሞት እዚሁ ሆኖ ነው የሞተው። ወንድሞቼ እናቶቼ እውነቴን ነው። ቅድም ባላምበራስ ሲናገር ነበር። በክብረ በዓል ላይ ቀድስ ተብዬ የምባል ነበር። እኔ ራሴ ማለት ነው። አጎቴ የለየለት ድምፃዊ ነበር። ይሄም ወንድም እንደዚሁ ነበር። ጥቅምት መድኃኔዓለምን ቀድሶ ገደሉት። በድምጽ ከበለጥካቸው ይገሉሃል፣ በእውቀት ከበለጥካቸው ይገሉሃል። አረመኔ ሰዎች የተጠቀጠቁበት ቤት ነው። አበበ ጉልላት ይባላል። አንድ ቀበሌ ውስጥ አንድ ገበያ፣ አንድ ወፍጮ፣ አንድ ቤተክርስቲያን፣ አንድ ትምህርት ቤት፣ አንድ ወንዝ ጠጥተን ያደግነው። ወንድሜ እዚህ ስላለ እየሰማ ስለሆነ ወዲያው ላከልኝ፣ ደወለልኝ እዚሁ እያለው ማለት ቴንኪው ታናሽ ወንድሜ። ወደ ኋላ ልመለስ አለኝ። አይደል ነው እስቲ ለሺ ብላ አድርገው ነው አንዴ ቆይ ወንድሞች ይቅርታ። እዚህ ነው የምከፍተው። ይሄ እሱ ድምፅ ነው። ወንድሜ በጣም ለእግዚአብሔር አምላክና ህብረተ መንፈስ ቅዱስ ናየ ከመይሰ ዳጊዬ በቃ ቤቱ አብሮ አደጌ ነው ከሆነ ወንድሞች ቆሜ በቀብረው ደስ ባለኝ ነበር። አብሮ አደጌ ነው። በዚህ ምክንያት የገደሉት በቅዱስ ቁርባን ጥቅምት መድኃኔዓለም ቀድሶ ይኸው ቅዳሴው ጥቅምት መድኃኔዓለም የቀደሰበት ማለት ነው። እኔ በሱ ድምጽ እሱ በእኔ ድምጽ ነበር። እዛ በልጅነት ደስ ይላል እየተባባልን የምንባባለው በሉት እንዲህ አድርገው ማለት ነው። እነዚህ ከአጋንንት ጋር መተተኞች ይኸው የሰኔ 17 ስንክሳር ሁሉ ጭምር ሳይቀር የሚናገረው ነው። እዚህው አሉ። በእውቀትም በእድሜም የሚበልጠን መርጌታ አንቱ የተባለ
ይህንኑ አስማት መተት ጥቅም ማለት ድግምት ይሰራ ነበር። የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ነው የፈታው። ይሄው ቆሞ ሳሉ እዚሁ ይሄው ባላምባራስ አለ የቤተ ክህነት ሰው ዳጊ ቤቱ ምራ ቴንክ ጌታ በርታ ኤርሚያ ይዞን እሺ መሪጌታ እንኳን ደህና መጡ። እንደገና የኔታም እንኳን ተመለሱ። ጌታ ይባርካችሁ። እህታችን ጥሩዬን ብዙ አቆይተናታል። ከጥሩዬ ትንሽ ደቂቃ 1-2 ደቂቃ ጠብቂን። መሪጌታ የሚሉት ነገር ካለ እድል ልስጣቸው። ፋሪስ የሚሉት ነገር ካለ ቢያንስ 2 ደቂቃ ወሰዱና ከዛ ጥሩዬን ስላቆየናት ወደሷ እንመለሳለን። ጌታ ይባርካችሁ። መልካም እሺ። በጣም ያሳዝናል። በጣም በእውነት አሳዛኝ ነው። እንደገና ድምፁና ደግሞ የድምፁ አወራረድ ደግሞ በደንብ ተምሮት ነው። አንዳንድ ጊዜኛ አሁን የተማረና ያልተማረ መሆኑን የሚታወቀው የድምፅ አወራረድ መለክ ያለው ራሱ መለክ ያለው ድምፁ ሲወርድ ማለት ነው። የሚወርድና የሚወጣ እንደዚህ ነገር መካከል ላይ የሚደረግ ነገር አለና በጣም ድምፃዊ የነበረ ሰው ነው። በጣም ያሳዝናል። ሌላው በጣም የሚያሳዝነው ደግሞ እንደዚህ የሚደረጉ ነገሮች ምንድነው አንዳንዱ ለመፈተን ተብሎ የሚደረግ ነገር አለ። እኔ በጣም የሚያሳዝነኝ በህይወቴ የሚያሳዝነኝ ለመፈተን ተብሎ ሰው የሚገደልበትን እሱ በጣም አሁን ለምሳሌ አንድ መስተፋቅር አንድን መስተፋቅር ይሰራል ወይስ አይሰራም የሚለውን ለማወቅ በሆነች አጠገባቸው ባለችው ሴት ነው የሚፈትኑት። መስራቱን አለመስራቱን ለማረጋገጥ ነው። ከዛ ከሰራ በኋላ ገቢር አለው። ገቢሩ ምንድነው? ገቢር ማለት መፍቻ ማለት ነው። መፍቻ ደግሞ አለው። ማሰሪያ አለው፣ መፍቻም አለው። ያንን ነገር መፍታት ይቻላል ማለት ነው። ስለዚህ በአንዲት እህት ይደረግና ትበል ካካ ከመደርሆ እያለ ነው። እንደ ዶሮ ትበል ካካ እያለ ነው የሚሄደው። ወከማ አድግ ድምፅ ሰማው ነው አይደለም? እሺ እና እንደዚህ እንዲቱን እንደ አህያ ትጮህ፣ እንደ ዶሮ ትጮህ፣ እንደዚህ እንደ እገሌ ትጮህ እያለ የሚሄድ ነገር ነውና አንበሳን አሁን ነው ያየሁት። አንበሳ ሴት እሱ ጋር እንደምትሽከረከረ እዛ ድግምቱ ላይ መኖርን ነው የማውቀው። እንዲሁ በተግባር እንደዚህ መሆኑን እንስሳት ላይ እንደዚህ አይነት ነገር አናቅም ነበርና እንደዛ ትሁን እያለ ነው የሚደግመው። ከዛ ልክ እንደዛው ከሆነች ምን ሆነ ማለት ነው? በቃ ሰርቷል። ከዛ ይፈታዋል። መልሶ በውሃ ውስጥ የሚከተት አለ፣ በእሳት የሚቃጠል አለ፣ በእሳት የሚቃጠል የሚበተን ደግሞ አለ። ምናልባት ስሟ ሁሉም ደግሞ አብዛኛው የሚሰራው ደግሞ በጣም የሚገርማችሁ በክርስትና ስም ነው። በክርስትና ስም ነው። በክርስትና ስም ከሆነ አይምሬ ነው፣ አይምርም፣ በቀጥታ ይሰራል ማለት ነው። የክርስትና ስም ነው ተፈልጎ የማይገኘውና በዛ ነው የሚደረገው። ስለዚህ ሰውን ለመግደል ደግሞ የሚገርማችሁ መመለሻ የሌለው መሆኑ ነው። ሰውን ለመግደል ግን መመለሻ የለው። በቃ ይሞታል፣ አለቀ። ይሄ የቡዳ ነው መመለሻ ያለው። በቡዳ የሚበላለ እስከ 3 ቀን ገድሎት ይቆያል፣ እስከ 3 ቀን። ከዛ ሰዎች ይቀብሩታል፣ ይቀበራል። ከዛ ከ3 ቀን በኋላ ሰዎች በማያዩበት ሰዓት ላይ በሌሊት ቆፍረው ያወጡታል። አስከሬኑ ይወጣል። ከዛ ይመለሳል፣ ነፍሱ ወደ እንትኑ ይመለሳል ማለት ነው። ከዛ አይምሮ ውስጥ ያለ ማን ስምህ ቢባል ስሙን አያውቅም። አባትህ ማን ነው አይደለም፣ የአባቱ ስም የራሱ ስም አያውቅም። የራሱ ስምን አያውቅም። ያ ነው ያ እንትን ይላል፣ ይመለሳል። ይሄ ቀጥታ በመቅትል በሚባለው ድግምት የሚደረገው ግን አይመለስም፣ መመለሻ የለው እና ለመፈተን ብለው አንድ ተማሪ አጠገባቸው ያለው ተማሪ ይፈትኑበታል። በምን? በእጽዋት ከሆነ በስጋ ወደሙ ከሆነ የሚደረገው ለምሳሌ የወንድም ፋሬስ በስጋ ወደሙ አድርጎ የሚሰጥ ከሆነ መቅትል የሚባለው መግደያው በስጋ ወደሙ ከሆነ የወንድም ፋሬስ ማለት ነው። በቃ በስጋ ወደሙ ነው። እንደምንም ራሳቸው የሚቀድስ ከሆነ በስጋ ወደሙ ተደርጎ ይሰጠዋል። የራሱ ድርሻ አለው።
አንዱ መቀደሻ እንግዲህ 3 ነው የሚጋገረው። ኤርሚ ያውቀዋል። 3 ይጋገራል። ከ3ቱ አንዱ መቀደሻ ነው። አንደኛው አብ ነው፣ አንደኛው መንፈስ ቅዱስ ሆነው 3ቱም ይበላሉ። ብቻ እሱ ሌላ ጊዜ እንትን በሉት። ግን ከዚያ መቀደሻው ላይ ተቆርጦ የራሱ የሆነ አቆራረስ አለው። ያቺ ለሱም የምትደርሰዋ ላይ ያደርጉበታል። በጥቁር ሽምብራ፣ ጥቁር ገብስ፣ ጥቁር ስንዴ፣ ጥቁር አዝሙድ እና 7 ናቸው። እነዚህ ተቀምመው ተሰርተው በውስጥ ያደርጉትና ከዚያ በኋላ በዚህ አድርገው ያበሉታል። ይደገምበታል። እዛ 49 ጊዜ ነው የሚደገመው። ያን ከደገመው በኋላ ያበሉታል፣ ያጎርሰዋል ማለት ነው። ቄሱ እንደዚህ አድርጎ ያጎርሰዋል። በምን? በስጋ ወደሙ የዘላለም ሕይወት ይገኝበታል በሚባለው ነገር ላይ ስንት ባለሀብቶችም ይሞታሉ። ዝም ብሎ የሚሞተው ህዝብ ቀላል እንዳይመስላችሁ። እገሌን ግደልልኝ። በምን መግደል ቢያቅተው አብሮ መብላት አብሮ መጠጣት የማይችል ከሆነ እንደዚህ ባለ ብቻ አገዳደሉ ልዩ ነው። ግን ለመፈተኛ ተብሎ ግን ተማሪ የቆሎ ተማሪ አሁን እዛው እንዳለ አንዱ ይሞታል። በቃ እንግዲህ ማን እንደደገመበት አይታወቅም። በቃ ለመፈተኛ እንግዲህ ገደሉት ማለት ነው ብለን እናለቅሳለን። በጣም ሁላችንም እናለቅሳለን። ያደረገም ቢሆን እሱ እንዳይጠረጠር አብሮ ያለቅሳል። አብሮንም ያለቅሰው እሱ ምን ያድርግ? ይጠረጠራል፣ ይደግማል። አዋቂ ነው እሱም። ሆሳዕና አለው ከተባለ ሆሳዕና ነው የሚባለው። ስሙ ራሱ ሆሳዕና። አዋገሌ ሆሳዕና ያውቃሉ ይባልና እሱ ጋር መከታተል ነው። እና ለመፈተኛ ተብሎም እንደዚህ ይደረጋል። ግን ደግሞ በስጋ ወደሙ ከታች ወንድም ባላምባራስም እንዳለው በስጋ ወደሙ ስንቶች ያበዷሉ። በስጋ ወደሙ ድምፃቸው የሚወሰድባቸው ደግሞ አለ። ድምፅ መውሰጃ ደግሞ አለ። ድምፅን ሙልጭ አድርጎ ይወስዳል። መሪጌታ እሱ እኔ ላይ ቆይቼን የጠረጠርኩትኝ መሪ የሚገርም ማህሌተ ጽጌ ነበረ። ከዚህ ከመስከረም 26 እስከ ህዳር 6 ያለው እስከ ህዳር 6 ቁስቋም እና በዛን የማህሌተ ጽጌ ጊዜ ነውና አንድ ቀን ደጀ ሰላም ውስጥ ብዙ ጊዜ ገብተን እንጠጣለን። አንድ ቀን ግን የጠጣሁት ጠላ በጣም እንደዛ አይነት ሬት ነው የሆነብኝ። ለማናችንም የተቀዳልን ጠላ ነው የቀዳልኝ። በወቅቱ ያስተናግደ የነበረው እንደ ሊቀ ዲያቆን ሆኖ ያስተናግደ የነበረው ሰው እዛው አብሮ አደጌ ነው። በፍጹም አልጠረጠርኩትም። እና ድምጼ ላይ ከዛን ቀን ጀምሮ እንትን መንቀጥቀጥ አመጣ። ድምጼ ጉሮሮዬ ላይ ማለት ነው ይወሰዳል። መንቀጥቀጥ አመጣ። እኔን በመጀመሪያ አትብ ገጼ ብሎ ያስተማረኝ የመንዝ አገር ተወላጅ መርጌታ ብርሃን የሚባል ሰው ነው። እና ከሱ ጋር ግንኙነት ኖሮት ያው አስማተኛ ነው ሲባል አውቃለሁ። ብዙ ጊዜ ይጠነቁላል። ግን እሱ ጋር ነው የተማርኩት። ድቁና እሱ ጋር ነው የተማርኩት። እዛው በነበርንበት ቀበሌ ውስጥ ነው። እኔና ያጎቴ ልጅ አንድ ሌላ ቄስ ልጅና 4 ነን 5 ነን እሱ ጋር የተማርነው። ሌሎቹ አንድ የቡልጋ ሀገር ተወላጅ የሆኑ መምሬ ማነው አባ ገብሬ የሚባሉ እሳቸው ጋር ነው ብዙዎቹ የተማሩት። እና ያን ቀን ግን ይኸው ለእናቴና ለአባቴ ወንድሜ ይዙ እየሰማ ነው ማናቸውንም ነገር ያለቅ። የዛን ቀን የጠጣሁት ማህሌተ ጽጌ ቆመን በተለይ አንደኛዋን ቀን የጠጣሁት ጠላ ተቀርቶልኝ የጠጣሁት ጠላ እንደዛ አይነት ግራዋ የሚባል ነገር ታውቁ ከሆነ የግራዋ ምሬት ያህል ነው ያለው። ከዛን ቀን ጀምሮ ድምጼ ላይ እንትን አለብኝ። ምንድነው ይሄ መንቀጥቀጥ ምናምን ነገር ማለት ነው። ልክ ጌታን ስቀበል ነው ነፃ የሆንኩት። እና ጠንበለልና ጥንጅት ይሰራሉ ማለት ነው። አዎ የጠንበለልና ጥንጅት የምትባላለች እሾህ ያላት ነጭ ቅጠል ያላት ጠንበለልና ጥንጅት እነሱ ቅጠላቸውን እንትን አድርገው ከዛ 7 ጊዜ ደግሞ እዛ ሲያስቀምጥበት ይወሰዳል። ድምፁ ሙሉ በሙሉ ነው የሚወሰደው። በቃ ከዛ በኋላ ፈልጎ አያገኘውም። ውስጡ እንትን ይላል። ጥማቱ አለው ምን አለው ግን በቃ የጅብ ጮኸት እስኪመስል ድረስ
ፈልጎ ያገኘው። እንደዚህ አይነት ድምፅ የሚወሰድበት አለ። ለድምፅ እያሉ የሚያሳብዷቸዋል። ካበደ ደግሞ ሙሉ በሙሉ 100% ማለት ነው ድምፁ ወደዛኛው ይወሰዳል። ልክ እንደ የትምህርት የሚባል አለ አይደለ? የጎበዝ ተማሪ ደብተር ይዘና ነው የሚባል መቼም ታውቃላችሁ። የጎበዝ ተማሪ በክፍል ውስጥ ያለ ጎበዝ ተማሪ ካለ ደብተሩን ወይም እስክርቢቶውን ይዘና ነው የምንለው የነበር። አምጣን እንለዋለን፣ ከዛ ያመጣል። ከዚያ በኋላ የሰነፉ ተማሪ ደብተር ጎበዙ ተማሪ ውስጥ ይከተታል። የጎበዙ ተማሪ ደብተር ላይ ወደ ውስጥ በውስጥ እንደዚህ ይከተትና እዛው ላይ ይደገምበታል። ከዛ የጎበዙ ተማሪ ዕውቀት በቀጥታ ወደ በደብተሩ አማካይነት ያስተላልፍበታል። ከዛ ያኛው ጥናትም ያስጠላዋል፣ ትምህርት ቤትም ያስጠላዋል። በቃ እንዲሁ ጥልት ያጀግና የተባለ የት ይደርሳል የሚባልለት ሰው የት ይደርስ ይሆን የሚባልለት እጅግ ፈጣን አንባቢ ምናምን የነበረ ሰው ወዲያውኑ በዚህ እንትን ያደርጉታል። እና ይሄ የቤተ ክህነት ትምህርት ነው። ይሄ የእስልምና አይደለም። ይሄ በእስልምና ላይ አለ። ሌላ አረብኛ ነው አሳያቸዋለሁ። እንትኑን የካቶሊክም አይደለም የወንጌላውያኑም አይደለም። የለም እዛ ጋ። እዚህ ግን ጥበብ ተብሎ ጥበብ በሚል ስም ተሰግስጎ ይኸው ራሳቸው እርስ በርሳቸው እንኳ አብረው መብላት ማይችሉ አሉ። አሁን እንድሪያስ ላይ አንድ ሰው በእጁ አይጨብጣቸው፣ አንድ ሰው ሰላም አይላቸው፣ አንድ ሰው እቤታቸው አይገባም፣ እቤታቸው አንድ ሰው አይገባም። በቃ እንደዚህ ሲሄዱ ወዲህ እያዩ ነው። ልብሳቸው እንትን ያለባቸው ይመስላቸዋል። ይሄ ልብሴን ነካኝ፣ በቃ እንደዚህ ወይኔ በሱዳን ሽቶ አድርጎብኛል መሰለኝ፣ ሰውነቴ ያንቀጠቅጠኛል ምናምን ብዙ ነገር በቃ ይሉኛል። አንድ የእሳቸው አጎቱ ናቸው እሳቸው እና ከእሱ ጋር አብረን ስንሄድ እኛ የምናቀርብላቸው ምግብ ብቻ ነበር የሚበሉት፣ ጠቅላይ ቤተ ክህነት ማለት ነው። ያ ከዛ ውጭ ምግብ የምትባል አይበሉም። ሴትም ትሁን ወንድም ይሁን አያምኑም። እስካሁን ድረስ አይበሉም። የሰው ምግብ አይበሉም። አሁን እንድረስ በቃ እንዲህ እንደፈሩ እንትን እንዳሉ ናቸው። ያኛው ይሄኛውም ቢሆን ተጋልጠው ስንቶቹ ሽምግልና ልከው ሽምግልና የላከው አሁን ስላልሰራልህ ነው ወይስ ምንድን ነው ብለዋቸዋል። እና አቡነ ገብርኤል እና አቡነ ሕዝቅኤል ናቸው በሽምግልና የተላኩ። አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ አቡነ ገብርኤል ደግሞ ዶክተሩ ዝዋይ ሀገረ ስብከት ሊቀ ጳጳስ ነው። እነዚህ አቡነ መርሃ እምቢ ያሏቸው ታውቃቸዋለህ። አቡነ መርሃ በጣም ትልቅ የተሐድሶ ንቅናቄ ያደረጉ አባት ናቸው። በጣም ትልቅ እና በዚህ ስውር የሆነ ማህበር አለ፣ ደቂቀ ኦርቶዶክስ የሚባል አሁንም አለ። ካህናት ጋር ብቻ ነው። አንድ ለአንድ ነው አገልግሎቱ፣ አንድ ለአንድ ነው። ለሁለት አይፈቀድም። እስከ አሁን ድረስ ማህበሩ አለ። 72 ዓመተ ምህረት እንደተቋቋመ እስከ አሁን ድረስ አንድ በአንድ ይሄ ማህበር ነው። አማራና ሃይማኖቱ የሚለው ይሄ መጽሐፍም ቅድም ያሳየኋችሁ እሱንም ያሳተመው ይሄው ማህበር ነው። ይሄ ማህበር ነው። ማህበሩ የማህበሩ ዓላማ ይላል እዚህ መጽሐፉ ላይም ቢሆን የማህበሩ ዓላማ ቤተ ክርስቲያናችን በመጽሐፍ ቅዱሳዊ ትምህርት ብቻ እንድትመራና መጽሐፍ ቅዱሳዊ መሰረት የነበረው በነገስታቱ ተጽፎ የተቀበረው የጥንታዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት እንደገና እንዲነሳ ማድረግ። ሁለተኛ የቤተ ክርስቲያኒቱ ሊቃውን ሳይፈቅዱ በነገስታቱ ትእዛዝ በግድ ወደ ቤተ ክርስቲያኒቱ የገቡ መጽሐፍ ቅዱሳዊ መሰረት የሌላቸውን የስህተት ትምህርቶች ከቤተ ክርስቲያናችን ማስወገድ። ሶስተኛ መጽሐፍ ቅዱሳዊ መሰረት ያላቸውን የጥንታዊት ቤተ ክርስቲያናችን ትምህርቶችንና ጠቃሚ ስርዓተ አምልኮችን መጠበቅና ለትውልድ እንዲተላለፍ ማድረግ። አራተኛ ክርስትናን ያልተቀበሉ ህብረተሰቦች ክርስቲያን እንዲሆኑ ወንጌልን በመስበክ ረገድ የቤተ ክርስቲያናችን ምዕመናን እንዲሆኑ በማድረግ መንቀሳቀስ። አምስተኛ የሥነ ምግባር ብልሽትና ውንብድናን ከቤተ ክርስቲያናችን ማስወገድ፣ ልክ እንደ አሁን ማስወገድ። ስድስተኛ በሃይማኖትና በዘረኝነት የሚከሰቱ
ጽንፈኝነቶችንና ጥላቻዎችን በቤተ ክርስቲያናችን በሌሎች ሃይማኖቶች እና ብሔረሰቦች ዘንድ ስር እንዳይሰዱ መከላከልና እንዲወገዱ ማድረግ። ሰባተኛ የቤተ ክርስቲያኒቱ መሪዎች ያለ አግባብ ከቤተ ክርስቲያን ከተባረሩና ከውስጥ ሆነው የቤተ ክርስቲያኒቱ ችግር እንዲፈታ ከሚፈልጉ የቤተ ክርስቲያኒቱ ልጆች ጋር ለመወያየትና መፍትሄ ለማምጣት የውይይት መድረኮችን እንዲከፍቱ ጥያቄ ማቅረብ፣ ወደ ውይይት የሚመጡ ሁኔታዎችን ማመቻቸት ምናምን የሚሉ እነዚህ 7 መግለጫዎች ራሱ እዚህ አለ ማለት ነው። ለዚህ 2000 ዓመተ ምህረት አቡነ ጳውሎስ ጥያቄ እንዲቀርብላቸው አጽዋማት ጉዳይ በጥንት ጊዜ ተሽረዋል፣ በዓላት ከ3 ብቻ እንዲሆኑ ማን በ29 በ12ና በ21 ብቻ እንዲሆኑ 1961 ዓመተ ምህረት ወስናለች ቤተክርስቲያናችን። ይህን ውሳኔ በእርሶ ዘመን ለምን ተግባራዊ አይደረግም የሚል ጥያቄ የቀረበው ከዚህ ማህበር ነበረ። ያ ባለፈውም ያሳየኋችሁ መጽሐፉ ላይ። ከዛስ እንዲሁ ለምእመናን ሲባል 5 ቀን ብቻ ተጾሞ ሰኔ ጾም፣ የገና ጾም፣ የህዳር ጾም እና ማናስ ጾም እንዲሻሩ ተወስኗል የዛን ጊዜ። የአሁኑ ደግሞ 2000 ዓመተ ምህረት በአቡነ ጳውሎስም እሱን አጽድቀናል ተብለው በሙሉ ድምፅ እሱን አጽድቀናል። ምክንያቱስ መልስ ያገኙ አጽዋማት ናቸው። ይወርዳል ይወለዳል ብለው ጾሙ እያልን እኛ ግን ወረደ ተወለደ እያልን ምን ብለን እንጽመው የሚል ነው። ምን ብለን እንጽም? አሁን ነቢያቱ ይሁን ምንም እንኳ መጽሐፍ ቅዱስ ባይኖርም ቅሉ የጥንት አባቶቻችን በጥንት አባቶች ዘአንበሩ አበዊነ ስለሆነ የጥንት አባቶቻችን ያስቀመጡትን እንከተል ብንል እንኳ ቆረብን። በዚያው ሰዓት ላይ ወንጌል እያነበብን እንደገና ስብከት ብርሃን የሚባሉ በዓላትም አሉበት እሁዶች። ይህን እያከበርን እንዴት አድርገን ነው ጾሙን የምንጾመው? ወይ ጾሙን ማቆም ወይ ደግሞ ቅዳሴ ማቆም። ከህዳር 6 እስከ ከህዳር 15 እስከ ታኅሳስ 29 ቅዳሴ ማቆም። ለምን? እየጾምን ነዋ። ምን በሚል ይወርዳል ይወለዳል ብለን እንጂ የጾም መታሰቢያ እንደዚህ አይደለም በሚል ነገር ነበረ የተነሳ በአቡነ ጳውሎስ በ2000 ዓመተ ምህረት። የዛን ጊዜም ይሄው ነው ያጸደቁት። ትክክል ነው በነበረው ይጽደቅ፣ አስተምሩ፣ ለምእመናን አስተምሩ አሉ። ማን ይናገር? መድረክ ላይ ቆሞ ማን ይናገር? ማን ይመስክር? ዝም ብሎ ለምእመናን ተብሎ የምንማራቸው ትምህርቶች ሁሉ እንኳን ለአንድምታ ላይ ይሄ ለምእመናን አይሆንም ይባላል። ይሄ ለምእመናን አይሆንም፣ አማላጅነት አሁን ለምእመናን አይሆንም ተብላችሁ ነው። ግቡ ትምህርት ቤት አንድምታ ላይ ግቡ። እኔ ልንገራችሁ፣ ግቡና ከዛ ውዳሴ ማርያም ጀምሩ። ዝም ብላችሁ ሆን ብላችሁ አውቃችሁ ውዳሴ ማርያም ትምህርት ትርጓሜ ጀምሩ። ከዛ ምንድነው የሚሏችሁ? ሰዓሊ ለነ ቅድስት ላይ ስትደርሱ ቅድስት ሆይ ለምኝልን። ልመናስ እንኳን በእርሷ በሌሎችም የለባቸውም። ይሄ ለምእመኑ የሚነገር አይደለም። እና ምን ተደረገ? በቀደመ ልመናዋ የመጣ ለምንድን ነው? ለነዚያ ሲባል ነው እንጂ ልመናስ እንኳን በእርሷ በሌሎችም የለባቸው። ምክንያቱም በአጸደ ሥጋ መውጣት መውረድ ማዘን ማልቀስ ስለሌለም ከርዕሱ በጣም ወጥቻለሁ። ግን የሚያሳዝነው ግን ይሄ የመግደያው ነገር ላይ ግን ለመፈተን ተብሎ ሆን ተብሎ ድምፃዊ በመሆኑ ለመቀነስ በሱ ቦታ ለመግባት ወይም እሱ ደግሞ ከፍ እያለ ይሄዳል፣ ተወዳጅነትን ያገኛል። ጳጳሳት በሚመጡበት ጊዜ የሚቀድሰው እሱ ነው። ፓትርያርኩ ሲመጡ የሚቀድሰው እሱ ነው። ከፍ ያለ ሲመጣ ክብረ በዓል ላይ የሚቀድሰው ያ ድምፃዊ ነው። ይህ ስለሆነ ተወዳጅነቱ ከፍ እያለ ስለሚሄድ ስለዚህ ያሰናብቱታል። በቃ ያሰናብቱታል። ምንም ፈሪሃ እግዚአብሔር የሚባል የለም። ይኑር አይኑርስ የታውቀው የለም እኮ ብዙዎች አሉ። እኔ በእውነት ነው የምላቸው እኮ እንደው እግዚአብሔር ግን እንደው አለ መርጌታ ይላሉ። መርጌታ ግን እንደው እግዚአብሔር አለ ብለው ነው። እኔ ግን እንደው ምን ይመስለዎታል እርሶስ? አይ እንዲሁ የድሮ አባቶች እርስ በርሱ እንደው ተገዳድሎ እንደው እንትን እንዳያልቅ እንደው አለ ብለው ያሉ ይመስለኛል እንጂ እንደው እሚሉ አሉ።
ግን አባት ሆነው ግን እየቀደሱ ያው ምናውቃቸው እነዚህንም ደግሞ እንትን እናደርጋቸዋለን ካስፈለገም ማለት ነውና ይሄን ይመስላል። በጣም ጊዜ ወስጃለሁ። ቢሆንም ጥሩ ጠቃሚ ነው ብዬ ነው ማስበው። እግዚአብሔር ይባርካችሁ። እሺ ጌታ ይባርኮት። መሪ አሉ እንደ ፋሬስ ቤካይም ሰላም በለን። ሊያይ ባላምባራት ቅዱሴ ዳግዬ ያለሁኝ ሰላም በድጋሚ ያለሁኝ። እሺ መርጌታ ያሉት እውነት ነው። ኤርሚዬ የሚያለው እውነት ነው። እኔም ሁለት ጓደኞችን አጥቻለሁኝ። አንዱ በጣም የምወደው በጣም በቆሎ ትምህርት ቤት አብረን የኖርን ገዳማት ሁሉ አብረን የቆየን ምሁር ገዳም መንኩሶ መነኩሴ ሆኖ መጨረሻ ላይ አቡነ መልከጼዴቅ ነበሩና ምሁር ገዳም ያው የሳቸው ገዳም ስለሆነዛ አዲስ አበባ ስራ አስጋጅ በነበሩበት ጊዜ ብስራተ ገብርኤል አመጡና ቀጠሩት ከምሁር ገዳም ከጉራጌ ክልል ማለት ነውና ተውዛ ሲቀጥሩት በጣም ቆንጂዬ ነው፣ በጣም መልከኛ ነው። ፓትርያርኩ ሚንጡ የትኛውን ጳጳስ ይምንጣ ዲያቆን ሆኖ የሚገባው እሱ ነው። በጣም ድምጻዊና በጣም የምወደው ደግሞ መልኩ መልከ ድምጽ የሚገርም የት ይደርሳል ተብሎ የሚታሰብ ልጅ ብስራተ ገብርኤል አመንኩሰው ብስራተ ገብርኤል አመጡት። የሚገርማቸው ወር አላሳደሩትም። በስጋው ደግሞ ወይም ደግሞ በቂጣው አርገው ሰጡት። እንግዲህ እሱ ንፍቅ አርገው አስገቡት። ሰሪያይ ቄሱ ነው እንግዲህ ቆንጥሮ መርጌታ እንዳሉት ያው ቅዱስ የሚያውቀዋል ኤርሚ የሚያውቁታል የዛ ውስጥ ነገር እና ቆንጥሮ የሱ ፈንታ አለ። እንግዲህ አምስቱ ቀዳስ ሲገቡ አንደኛው የሰሪያይ ቄሱ ነው የሚያቆርበውና በቃ ከዛች ውስጥ አርጎ ሰጠው። የሚገርመው 7 ቀን አልቆየም። ሰውነቱ ጥቁርቁር ብሎ ወደ ተቃጠለ እያለ ገደሉት። እንደዛ አድርገው ገደሉት። አንዱም እንደዛው ደግሞ እሱም እንደ ጓደኛ ነው ቆሎት ቤት የነበረ ነው። እሱ መነኩሴ አይደለም መርጌታ ነው። እዚሁ ተክለ ሃይማኖት ነው የገባው አዲስ አበባ ተክለ ሃይማኖትና በጣም ድምጻዊ ነው። ቀኔ ማለት ያው መጀመሪያ እንትን ወረብ ሲሆን የሚሰጠው ለሱ ነው። ድምጻዊ ስለሆነ ሁሉ ሰው ለማየት እሱን ይጓጓል እዛ ወረብ ውስጥ። እሱንም እንደዚህ አድርገው ግባ ብለው ቅዳሴ ያስገቡት። የሚገርመው ማለት ነው የማይገባው መርጌታ ግባ አሉት። አስገብተው ልክ እንደዛው በዲቁና ነው የገባው። እንደዛ አድርገው ሰጡት። እሱንም ማለት እንደዛ አድርገው እሱንም ጸበል ተንከራቶ ፊቱ ሰውነቱ ተቀይሮ ጥቁርቁር ብሎ ካፎ ሳይቀረባብ ነገር እንደንሽላሊት እየወጣ ገደሩትና በዛ ቤት ምን የሌለ ነገር አለ በእውነት አንዳንዴ ያው ስለምናቀው ነው። አንዳንዱ ሰው አይገባውም መመኑ አይገባውም። እዚህ ተክለ ሃይማኖት ብቻ እኮ በአንድ አመት 12 መርጌታ ነው የተገዳደለው። 12 መርጌታ እርስ በርስ በጥላ ወጊ ማለት ነው። አንዱን ወግ የጎንደሩ ጎጃምን ይገላል፣ የጎጃሙ እንትናን ይገላል። እርስ በርስ እንዴት ተደራረጉ በጥላ ወጊ በአንድ አመት። እዚህ 2005 ላይ 12 መርጌታ ነው የሞተው አመት ሳይሞላ ማለት ነው በጥላ ወጊ እርስ በርስ። እንዴት በጣም የሚገርማን እኔ ራሴ ፈትነውኛል። እኔ ራሴ እዛ አርባ ምንጭ ደብረ ጽዮን ገዳም የምትባል ነበርሽ። እዛ አለቃ ሆኜ እዛ ገዳም መነኮሳት አሉ፣ መምህራን አሉ። የሚገርመው አንድ ከተማው ላይ ለብዙ ጊዜ የቆየ አንድ ትልቅ መነኩሴ ያለ በሪጌታ ነው እና እኔ ዛጀ በአንድ ጊዜ ተወዳጅነት ህዝቡ እኔ ጋር ሲከተል በቃ ይሄ መነኩሴ ማካላጠፋ ብሎ ልጆቹን አስልኮ ቀሚሴን ውስጡን ቆርጦ ካልሲን ወስዶ አስወስዶ አይጥ ገንዞ የሚገርመው ማለት ነው እና የመቃብር አፈር አድርጎ በበሬ ውስጥ አስገብቶት ጧት ብድግላለው አስገብቶታል። በኋላ እኔ በወቅቱ እንደው አንድ ጌታን እኮ አላውቅም እኔ በእውነት ያን ሰዓት ግን አንድ እምነት ነበረኝ። እግዚአብሔር ይስጠው። አንድ ድሮ እኔ ዜማ ስማር ጠንቋይ ነበረ ያስተምረን የነበረው ጠንቋይ መሪጌታ ነው ይጠነቁላል። እና አንድ ቄስ አገኘኝና ከዚህ መሪጌታ ዜማ ተማር እንጂ ጥንቆላ እንዳትማር አለኝ። በአንድ ወቅት እግዚአብሔር ሲረዳኝ ማለት ነው። እና ጠንቋይ ይጠላለሁ እና ያንን ሳገኘው በካልቹ አልኩት። አንድ መነኩሴ ከጎን ወጣና ምንድነው አለ። ይኸው ተመልከተው እንደዚህ። የሚገርማችሁ እኔ በእግሬ እየመታሁት እኔም ልምታው አለበለው አልኩት። እኔን እግሬን አልታመመም። የሚገርማችሁ ምንም አልሆንኩም። ያ መነኩሴ ግን እግሩ ሰለለ። የሚገርመው ማለት ነው እንዴት እንደሚሰራ ማለት ነው። እርስ በርስ የሚሰራ ስራ እዛ ቤት ከላይ እስከታይ። የሚገርመው አሁን ቅድስት ማርያም አለቃ የሆነ መነኩሴ ያለ አሁን የሚገርም ጓደኛዬ ነው፣ በጣም ጓደኛዬ ነው። የሚገርመው እዛ አየርጤና አካባቢ አንድ የዲያቆኑ ሚስት ዲያቆኑ ቤቱ ይጠራዋልና
ግብ ላይ ያለ ይጠራዋል፣ ቡና ይጠሩታል። ሚስቱን ወዶ መስተአብድ ያረገበት፣ ሚስቱን ወዶ መነኩሴው አባረረበት። ሚስቱ ማነው? እሱን አባረረው። አሁን ዲያቆኑ የት እንደገባ አይታወቅም፣ ግን ሚስቱን ቀማው መነኩሴው። ሚስቱን ቀምቶ ቤቱ አስገብቷታል። አሁን ይኖራል። የሚገርማችሁ ሚስቱን ቀምቶ የዲያቆኑ ሚስት መነኩሴው አለቃው ቀምቶ፣ በምን ቀማው? መስተአብድ አድርጎ በቃ ጠፋ። እዚህ ወጣ እዚህ ገባ የማይባል ማለት ነው። ምን የሌላለ በእውነት ጌታ አይናችን ከፈተው እንጂ። እና አሁን የሚገርመው ያ መነኩሴ አሁን እንትና ነበረ ተክለ አማኑኤል ነበረ አዲሱ ሰፈር። እንደገና አሁን ቅድስት ማርያም ደግሞ አለቃ ሆኖ አያቸዋለሁ። እነዚህ ሰዎች የሰው ሚስት እንኳን የሚቀሙ ባሏቸውን አባረው፣ ይሄ እንትን መቀማት እንኳን ኖርማል መቀማት እንኳን አይደለም፣ ይሄ አሳብደው ማለት ነው። ጠፋ በቃ ልጁ። እና ምን የሌላለ እና ኤርሚያስ ያለቅስ እኔ ያለቀስኩ ነበረ። ያን በጣም ወደው መነኩሴ በቃ እንዴት ያለ ድምጻዊ ፊቱን ጥቁርቁር አድርገው ከስልስል አድርገው ሆየ ተቃጠለ እያለ የሞተው በቃ ያስለቅሰኛል ሁሉ ጊዜና ምን ያልሆናል? ምን የማይደረግ ነገር አለ? በዚህ እንግዲህ መሪጌታ እንዳሉት እንግዲህ የዘላለም መውረሻ በሚባለው እኛ እኮ ለዚህ ነው ኖርማል ነው የምንለው። ለዚህ ነው እንዴ በዚህ እየተጠቀሙበት በዚህ በስጋው ደግሞ እንደ ብዙ ባለሀብት እኮ በዚህ በቄሱ አማካኝነት እኮ የሚሞት ብዙ አለ። እውነት ነው። እና የሌለ የለም ለላችሁ ፈልጌ ነው። በጣም ነው የሚያዘው ውስጤ እንደቀሰቀሰኝ ኤርሚ ጓደኛው እንደዚህ እኔም ጓደኛዬን ስላጣሁኝ በዚህ ነው ያጣሁት። እኛንም ሊገሉን ነበር፣ ግን ጌታ ተረፈን፣ ጌታ ረዳን እንጂ ብዙ ጉድ አለ። ብዙ ገና ብዙ አውርተን ማንጨርሰው ብዙ ጉድ አለ ወንድሞቼ፣ ብዙ ጉድ አለ። እንደው ይቆየን። ተባረኩልኝ።